وسطية أهل السنة والجماعة بين الفرق كوسطية الأمة بين الأمم يا أهل السنة جماعة ومكاكلኝነታቸው ወይም ወሰጥያነታቸው በነብዩ አለይሂ ሰላቱ ወሰለም ኡማ ውስጥ እንግዲህ ወደ 73 እንደምንከፋፈል ወደፊት ነብዩ አለይሂ ሰላቱ ወሰለም ተናግረዋል እና በእነዛ ፍርቃዎች ውስጥ ያላቸው መካከለኝነት የነብዩ ኡመት ካለፉት ኡመሞች አንፃር ሲነጻጸሩ መካከለኛ እንደሆኑት ነው። ለምሳሌ ነሳራዎችንና ይሁዳዎችን ብንወስድ በኢሳ አለይሂ ሰላም ጉዳይ ይሁዳዎች የዚና ልጅ ሲያደርጉት ወልዒያዙ ቢላህ ነሳራዎች ደግሞ አምላክነት ደረጃ ላይ አድርሰውታል። ሙስሊሞች ደግሞ የነብዩ አለይሂ ሰላቱ ወሰለም ኡመት ከይሁዳዎችም ኻልፈው የአላህ መልእክተኛ መሆኑን ማጸደቁ ነሳራዎችን ደግሞ ኻልፈው የአላህ መልእክተኛ እንጂ አምላክነት ደረጃ የደረሰም አካል እንዳልሆነ አጸደቁ። ስለዚህ የኛ ኡመት ወይም የነብዩ ኡመት ከሌሎቹ ኡመቶች አንፃር ሲታይ እንዲህ መካከለኛ ነው። አህሉ ሱናውም በእኛ ኡመት ውስጥ ያሉ ፍርቃዎች ጋር ሲነጻጸር በዛ ልክ መካከለኛ ነው ማለት ነው። ይህንን የበለጠ የአህሉ ሱናዎችን መካከለኝነት ለማስረዳት እንደምሳሌ ብናነሳ እና ኸምር መጠጣትን ብናይ ሙርጂአዎች ምንም አይነት ጉዳት የለውም ኸምር የጠጣ ሰው ዘንድ ኢማኑ ጭራሽ አይጎድልም። ኸዋሪጆች ደግሞ ያከፍሩታል፣ ከእስልምና ያስወጡታል። አህሉ ሱናዎች አጠገብ ግን ስንመጣ አህሉ ሱናዎች ምን ይላሉ? ሙርጂአዎችን ሲኸልፏቸው ኸምር በመጠጣቱ ወንጀል ኢማኑ አይቀንስም፣ አንስማማም ከእናንተ ጋር ኢማኑ ይጎድላል። ምክንያቱም الإيمان يزيد بالطاعات وينقص بالمعاصي በወንጀል ይቀንሳል። ጣዓ ሲሰራ ወይ ኸይር ስራ በምንሰራበት ጊዜ ደግሞ ይጨምራልና ዚና የሰራ ሰው ወይ ኸምር የጠጣ ሰው ኢማኑ ይጎድላል። ኸዋሪጆች ጋር መጡና ደግሞ ምን አሉ? ይሄ ሰውዬ ኸምር ስለጠጣ ብቻ ሐላል ነው እስካላለ ድረስ አናከፍረው፣ ወላኪን ወንጀለኛ እንደሆነ ይቀራል። وهو تحت مشيئة الله الله سبحانه وتعالى በዚህ ሁኔታ ላይ እያለ ቢሞት يوم القيامة إن شاء عفا عنه وإن شاء عاقبه أهل السنة والجماعة أي أهل السنة أقام يا أهل السنة وأقام هنا سلازي إن دزانو نيا منا ينجين دنا أنت أنا كفرهم هنا نسوا سلواتهم بهولتوش مكاكلهم وسطي هنا أقام الله شو مالتهم